Major breaking news from overseas. Explosions ringing out across Iran's capital as Israel claims it's attacking Iran. Months ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. እስራኤል በኢራን ላይ ጥቃትን ፈጽማለች። በርካታ ቁልፍ የኢራን ወታደራዊ አመራሮች ተገድለዋል። በአሁኑ ሰዓት ኢራን አጸፋዊ ምላሽ እየሰጠች ትገኛለች። እስራኤል የአየር ክልሏ እንዳይደፈር የአየር ላይ ትንቅንቅ እያደረገች ትገኛለች። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ዓርብ የረፋድ መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢራን አብዮታዊ ዘብ በጠዋቱ በመቶዎች የሚቆጠሩ ድሮኖችን ወደ እስራኤል መተኮሱን ገልጿል። በሂብሩ ቋንቋ እስራኤል እየመጣንልሽ ነው ሲል በለጠፈው ቪዲዮ ድሮኖቹ ወደ እስራኤል ለጥቃት በማምራት ላይ መሆናቸውን ገልጿል። በእርግጥም የተፈራውና የተጠረጠረው ጉዳይ ሆኗል። እስራኤል በኢራን ላይ እጅግ ከባድ የሚባሉ ወታደራዊ ጥቃቶችን አድርሳለች። በዚሁ ጥቃት ቁልፍ የሆኑ የኢራን ከፍተኛ ወታደራዊ አመራሮችና የኒውክሌር ጠበብቶች ተገድለዋል። ኢራንም በአሁኑ ሰዓት አፋጣኝ ምላሽ እየሰጠች መሆኑን መረጃዎች እያመለከቱ ነው። እስራኤል የኢራንን ድሮኖች አየር ላይ ለማክሸፍ እየተረባረበች መሆኗን አስታውቃለች። ጥንቅራችን ዘርዘር አድርጎ ይዞታል። የአሜሪካው አምባሳደር እርቪን ማሲንጋ ከተጋራ ከሰዓታት በኋላ እንዲሻሻል ስለተደረገውና የድሮን ጥቃቶች እንዲቆሙ ስለሚጠይቀው መግለጫ ማብራሪያ ሰጥተዋል። በኢትዮጵያ አሜሪካ አምባሳደሩ መልእክቱ በአስተዳደራዊ ስህተት የተላለፈ ነው ብለዋል። መረጃውን ይዘናል። የቀድሞ የሰላም ሚኒስትር ዴኤታው ታዬ ደንደአ 3 የግድያ ሙከራ እንደተደረገባቸው ገልጸዋል። የቀድሞ ከፍተኛ አመራሩ ለእስር ከመዳረጋቸው አስቀድሞ ይህን መናገራቸውን ሆርን ኮንቨርሴሽን አስነብበዋል። መረጃው የጥንቅራችን አካል ነው። ከጤና ባለሙያዎች የሥራ ማቆም አድማ ጋር በተያያዘ ሁከትና ብጥብጥ በማነሳሳት ወንጀል ተጠርጥረው ከ3 ሳምንት በላይ በእስር ላይ የነበሩት ዶክተር መሐሌት ጉሽ በዋስ ከእስር መለቀቃቸው ታወቀ። ሌሎች የጤና ባለሙያዎችም ከእስር ተፈተዋል። መረጃውን በጥንቅራችን አካተናል። በህንዱ አሳዛኝ አውሮፕላን አደጋ በህይወት የተረፈው ብቸኛው ሰው አስገራሚ ክስተት እያነጋገረ ነው። ግለሰቡ ከአደጋው በኋላ በእግር ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ቪዲዮ በስፋት እየተጋራ ነው። 241 ሰዎች ህይወታቸው ባለፈበት አሳዛኝ ክስተት በህይወት የተረፈው ብቸኛው ሰው አነጋጋሪ ክስተትን በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይት ኩ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በማይታመን ዋጋ መሃል አዲስ አበባ ላይ ካሉበት ሆኖ ቤት ይግዙ። ከዲያስፖራ መንደር ዲኤምሲ ሪል ስቴት ቀድሞ ለመጡ 20 ሰዎች 30% ቅናሽ አዘጋጅተናል። 8% ብቻ ከፍለው ቀሪውን በግንባታው ሂደት ይከፍላሉ። 60% የባንክ ብድርም ተመቻችቶሎታል። የትም ሀገር ሆነው ቢገዙ በ3 ቀን በዲኤችኤል ካሉበት እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ ከ431 ሺህ ቅድመ ክፍያ ጀምሮ እንዲሁም የንግድ ሱቆችን አዘጋጅተናል። በ65 ሺህ ካሬ ሜትር ላይ ያረፉትና በአልሙኒየም ፎርም ቴክኖሎጂ የተገነቡት አፓርትመንቶቻችን ከሊፍት እስከ መዋኛ ገንዳ ያሟሉ ናቸው። ለመጨረሻው ህንጻ በቅናሽ ዋጋ ይሻሙ። ስልክ 0980495176 0910034497 ይደውሉ። ዲኤምሲ። ኢራን ተደበደበች። አየር ላይ ትንቅንቁ ተጀምሯል። ኢራን አጸፋዊ ምላሽ እየሰጠች ነው። የተፈራውና በእርግጥም ከትላንት ከተወሰኑ ሰዓታት ጀምሮ ከጥርጣሬም በላይ የሆነው የእስራኤል ኢራን ላይ ወታደራዊ ጥቃትን የመሰንዘር እርምጃ እውን ሆኗል። እስራኤል ሌሊቱን በጀቶቿ ኢራንን የአየር ክልል ጥሳ በመግባት በዋና ከተማዋ ቴሄራን ላይ ተከታታይ አየር ጥቃቶችን አድርሳለች። በዚህ ጥቃት እጅግ ቁልፍ የሚባሉ የኢራን ወታደራዊ አመራሮች የመገደላቸው ጉዳይ በእጅጉ አስገራሚ ሆኗል። በጥቃቱ መገደላቸው የተረጋገጠው 3 የኢራን ወታደራዊ ቁልፍ ሰዎችና ሌሎች የኒውክሌር ሳይንስ ጠበብቶች ናቸው። የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሃሪ አንደኛው የዚሁ የምሽት ጥቃት ሰለባ ናቸው። ሁለተኛው የዚሁ የምሽቱ የእስራኤል ወታደራዊ ጥቃት ሰለባ የሆኑት ኢራን በእጅጉ የምትመካበት የአብዮታዊ ጦር ወይም ሪቮሉሽነሪ ጋርድ አዛዥ የሆኑት ሁሴን ሳላሚ ናቸው። ሌላኛውና ወሳኙ ቁልፍ ሰው የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ ስራ ቀኝ እጅ ናቸው የሚባልላቸው ወታደርም ተመራማሪም ነበሩ። አሁን ሁሉም የሉም። አሁን ዘግየት ብለው እየወጡ ባሉት መረጃዎች ደግሞ ኢራን ቀላል የማይባሉ ሌሎች የኒውክሌር ጠበብቶቿን ማታለች። የኢራን ታስኒም የዜና ወኪል ባሰራጨው ዘገባ እንዳመለከተው ከሆነ በእስራኤል ጥቃት 6 የኢራን የኒውክሌር ሳይንቲስቶች ተገድለዋል። ኤጀንሲው በኤክስ ላይ ባወጣው ዘገባ በጥቃቱ 6 ሳይንቲስቶች ማለትም አብዱል ሐሚድ ሚኑቸር፣
አህመድ ሬዛ ዞልፋጋሪ፣ ሰይድ አሚር ሁሴን ፋቂ፣ ሞትላቢዛዴህ መሐመድ፣ ማህዲ ቴህራንቺና ፍሬዶን አባስ የተባሉ ወሳኝ የኒውክሌር ሳይንስ ጠበብቶች የተገደሉ መሆኑን አስታውቋል። ኢራን በምሽቱ 3 ቁልፍ ሰዎችንና ሌሎች በርካታ ወሳኝ ሳይንቲስቶቿን ማጣቷ የእግር እሳት ሆኖባታል። ቁጭቱም ከብዷል። አሁን ዘግየት ብለው እየወጡ ያሉት መረጃዎች እንዳመለከቱ ከሆነ ደግሞ ኢራን ደረሰብኝ ባለችው ጥቃት ምላሾችን መስጠት ጀምራለች። ለዚሁ የእስራኤል ጥቃት ኢራን 2 ምላሾችን እየሰጠች መሆኑን ታውቋል። ምላሾቹም የድሮኖችና የሚሳይሎች ጥቃት ነው። ኢራንና እስራኤል በጂኦግራፊ በእጅጉ የተራራቁ በመሆናቸው ኢራን ያስወነጨፈቻቸው ሚሳይሎችና ድሮኖች ወደ እስራኤል የአየር ክልል የሚደርሱት ጊዜ ወስደው ነው። ኢራን ወደ እስራኤል በርካታ ቁጥር ያላቸውን ሰው አልባ አውሮፕላኖች ወይም ድሮኖች ያስወነጨፈች መሆኑን የእስራኤል መከላከያ ሰራዊት አይዲኤፍ ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን አስታውቀዋል። ብርጋዴር ጀነራል ኤፊ ደፍሪን በዚህ መግለጫቸውም እስራኤል እነዚህን የተወነጨፉትን ድሮኖች አየር ላይ ተቀብላ ለማክሸፍ ከፍተኛ ጥረቶችን እያደረገች ነው ብለዋል። የሰማይ ላይ ግብግቡ ቀጥሏል። እስራኤል ይህንን ጥቃት የፈጸመችው ሰፊ የሆነ ወታደራዊ ዝግጅትን በማድረግ ሲሆን በሀገሪቱም አስቸኳይ ጊዜ አዋጅ ታውጇል። ጥቃቱ በእርግጥም እጅግ በተጠናና በመረጃ ስብሰባ ላይ የተመሰረተ መሆኑ የተረጋገጠው በጥቃቱ በተገደሉት ቁልፍ ሰዎች ነው። የእስራኤል ምንጊዜም ወዳጅ የሆነችው አሜሪካ ከዚሁ ጥቃት ጋር በተያያዘ እጅ የለበትም፣ እስራኤል ጥቃቱን የፈጸመችው በግሏ ነው ስትል አስታውቃለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንኑ አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው እስራኤል ይህንን አይነት ወታደራዊ እርምጃን በኢራን እንደምትወስድ ስለማወቅ ጥቃቱ ለኔ አስደንጋጭ አልነበረም ሲሉ አስታውቀዋል። እስራኤል በኢራን ላይ ምሽቱን ጥቃቷን ከማካሄዷ በፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚዳንት ዶናልድ ትራምፕ የስልክ ውይይት ያደረጉ መሆኑን በትላንትናው ዕለት ሲወጡ የነበሩት መረጃዎች አመልክተዋል። ውይይቱም ኢራን ላይ ያተኮረ ሲሆን ኢራንን ማጥቃት አለማጥቃት በሚሉት 2 ጭብጦች ላይ ያተኮሩ ክርክሮችም ነበሩ ተብሏል። በትራምፕ በኩል ድርድሮች ይቀጥላሉ፣ ጊዜ እንውሰድ፣ ካልሆነም ወታደራዊ እርምጃውን ማን ይወስድብናል የሚል ነበር። በሌላ አቅጣጫ ደግሞ በኔታንያሁ በኩል በድርድር ስም ለኢራን ጊዜ እየሰጠን ነው፣ የኢራን ዩራኒየምን ማበልጸግ ወደ መጨረሻው ደረጃ እየተጠጋ ነው፣ እናም ቁጭ ብለን አናይም የሚል ነበር። የኒውክሌር መሳሪያ ወሳኙ ግብዓት ዩራኒየም ነው። በዘርፉ ያሉ ባለሙያዎች እንደሚሉት የዩራኒየም የማበልጸግ ደረጃ 90% ከደረሰ አንድ ሀገር ኒውክሌር ታጠቀ የሚባልበት ደረጃ ላይ ደረሰ መሆኑ ማረጋገጫ ይሆናል። ከቅርብ ጊዜያት ወዲህ እየወጡ ያሉት መረጃዎች የሚያመለክቱት ደግሞ የኢራን ዩራኒየምን የማበልጸግ ደረጃ 60% ላይ መድረሱን ነው። እስራኤልን እንቅልፍ የነሳትም ይኸው ጉዳይ ነው። በዚህም እስራኤል ጊዜ የለኝም በማለት አሜሪካንን ስትሞግት ቆይታለች። ከሁለቱ መሪዎች የልዩነት ውይይት በኋላ አሜሪካን ከኢራን ጋር ድንበር ከምትጋራው ኢራቅ ውስጥ ካሏት ዲፕሎማቶች የተወሰኑት እንዲወጡ ማሳሰቢያ መስጠቷ በእርግጥም የእስራኤል ጥቃት አይቀሬ መሆኑን አመላካች ነበር። በእርግጥም እንደተባለው ሆነ። Major breaking news from overseas. Explosions ringing out across Iran's capital as Israel claims it's attacking Iran. Months ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. በተያያዘ መረጃ የኢራን 100 ድሮኖች ወደ እስራኤል እያመሩ ነው። ማምሻውን እስራኤል በኢራን ላይ መጠነ ሰፊ ጥቃት መሰንዘሯ ተሰምቷል። የኢራን አብዮታዊ ዘብ በጧቱ በመቶዎች የሚቆጠሩ ድሮኖችን ወደ እስራኤል መተኮሱን ገልጿል። በሂብሩ ቋንቋ እስራኤል እየመጣንልሽ ነው ሲል በለጠፈው ቪዲዮ ድሮኖቹ ወደ እስራኤል ለጥቃት በማምራት ላይ መሆናቸውን ገልጿል። ወደ እስራኤል እያመሩ ያሉት የኢራን ድሮኖች ሻሂድ 136 የሚሰኙ አጥፍቶ ጠፊ ድሮኖች መሆናቸው ከቪዲዮ ተመላክቷል። ድሮኖቹ በደቡባዊ ኢራቅና በምስራቅ ሶሪያ ሰማይ ላይ ሲጓዙ ተስተውለዋል። ከኢራን ሪፐብሊክ ጦር በተጨማሪ ድሮኖቹ እየመጡ ስለመሆኑ የእስራኤል ታይምስ ጋዜጣ ዘግቧል። ብዛታቸው 100 እንደሆነ የሚገመቱት እነዚህ ካሚካዝ ድሮኖች የረጅም ርቀት ድሮኖች ሲሆኑ ከ50 እስከ 90 ኪሎ ግራም የሚመዝኑ ናቸው። ድሮኖቹ እስከ 2500 ኪሎ ሜትር ርቀት የሚጓዙ ሲሆኑ በሰዓት 185 ኪሎ ሜትር ይፈጥናሉ። የኢራን ጦር በኤክስ ማህበራዊ ሚዲያ በለቀቀው ቪዲዮ ድሮኖቹ ከደቡብ ኢራን ወደ እስራኤል አቅጣጫ እያመሩ መሆኑን አሳይቷል። ድሮኖቹ በራዳር እይታ ውስጥ ላለመግባት ዝቅ ብሎ የሚበሩ ሲሆን ይህንን የጥቃት ዘዴ ኢራን ደጋግማ ያጎለበተችው ነው። ኢራን እንደ ሄዝቦላና ሁቲ ባሉ ቡድኖች በኩል የእጅ አዙር ጦርነት ስታደርግ እነዚህን ድሮኖች በዋናነት እያቀበለች ስለመሆኑ ይነገራል። በኢራን ምዕራባዊ ድንበር በኩል ከእስራኤል ያለው ርቀት ወደ 1000 ኪሎ ሜትር አሊያም 620 ማይልስ የሚጠጋ ሲሆን
ድሮኖቹ ባላቸው ፍጥነት ወደ እስራኤል የአየር ክልል ለመግባት ከ5 እስከ 6 ሰዓት መጓዝ ይጠበቅባቸዋል። የኢራን ጦር ድሮኖቹን ወደ እስራኤል መላኩን የገለጸው ከ1 ሰዓት በፊት ሲሆን ከሰዓቱን ወደ እስራኤል ይደርሳሉ ተብሎ ይጠበቃል። 100 ድሮኖች የእስራኤልን የአየር መከላከያ ስርዓት እንደሚያጨናንቁ ሲጠበቅ አይረን ዶም የሚሰኘው የእስራኤል መከላከያ በርካቶቹን እንደሚያመክን ይጠበቃል። ኢራን በይፋ ካሳየችው ጥቃት ይልቅ ያልተናገረችው መኖሩ ግን ተገማች ነው። እንደ አውሮፓ አቆጣጠር በ2024 አፕሪል ወር ላይ ቀደም ሲል በነበረው ጥቃት ኢራን ሚሳኤሎቿን የእስራኤል የአየር መከላከያን ጥሰው እንዲያልፉ ከ170 በላይ ድሮኖች በአንድ ጊዜ በመላክ ስርዓቱን ማስጨነቅና ጥሳ መግባት ችላለች። በጊዜው የእስራኤል አይረን ዶም የመከላከያ ስርዓትን ለመደገፍ እንደ አሜሪካ፣ ፈረንሳይና የተወሰኑ አረብ ሀገራት ጭምር የኢራንን ድሮኖች መጥቶ በመጣል ተባብረዋል። የእስራኤልን የምሽቱን ጥቃት ተከትሎ የኢራን ጦር ከባድ ቅጣት ይጠብቃታል ሲል እስራኤል ላይ ዝቷል። አሁን ወደ እስራኤል በመጓዝ ላይ ያሉ ድሮኖች ጉዳት ከማድረስ ይልቅ የእስራኤል የመከላከል አቅም ምን ይመስላል የሚለውን የኢራን ጦር የሚፈትሽበት እንደሚሆን ግምት ተሰጥቷል። ድሮኖቹ የሚጓዙበት አነስተኛ ፍጥነት እስራኤል ቀድማ እንድትዘጋጅ ሰፊ ጊዜ የሚሰጣት ነው። በተያያዘ መረጃ ኢራን ማምሻውን በተገደሉባት የጦር አመራሮቿ ምትክ አዲስ ሹመቶች መስጠቷ ተነግሯል። ኢራን በእስራኤል ጥቃቶች የተገደሉ የጦር መሪዎቿን በአዲስ ተሿሚዎች እንደተካች ነው የታወቀው። ሁሴን ሰላሚ በእስራኤል ጥቃት መሞታቸውን ተከትሎ ጀነራል አህመድ ቫሂዲ የእስላማዊ አብዮት ዘብ አዛዥ ሆነው ተሹመዋል። ሀቢቦላህ ሳያሬ የጠቅላይ አዛዥ ጊዜያዊ ኃላፊ ሆነዋል። እስራኤል ሌሊቱን በኢራን የኒውክሌር ስፍራዎችና የጦር አዛዦቹ ላይ ያነጣጠረ ከፍተኛ ጥቃት ስትፈጽም በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሰላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን እንደሚገኙበት ተዘግቧል። ወደ ቀጣይ መረጃዎች አለፍ። አሜሪካ ስለ ፋኖና ኦነግ ምላሽ። የአሜሪካው አምባሳደር እርቪን ማሲንጋ ከተጋራ ከሰዓታት በኋላ እንዲሻሻል ስለተደረገውና የድሮን ጥቃቶች እንዲቆሙ ስለሚጠይቀው መግለጫ ማብራሪያ ሰጥተዋል። በኢትዮጵያ አሜሪካ አምባሳደሩ መልእክቱ በአስተዳደራዊ ስህተት የተላለፈ ነው ብለዋል። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ የኢትዮጵያ ፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በመጠየቅ ግንቦት 15 ቀን በስማቸው የወጣው መልእክት በአስተዳደራዊ ስህተት የተላለፈ መሆኑን ተናግረዋል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸው በኤምባሲ የፌስቡክ እና ትዊተር ገጾች ላይ የተለጠፈው አርብ ግንቦት 15 2017 ዓ.ም ከቀኑ 4 ሰዓት ተኩል ገደማ ነበር። በአገሪቱ ያሉ ግጭቶችን ማቆምን የተመለከተ የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሐሳቦችን ያዘለ የነበረ ሲሆን አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። የአምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆኑ የሚያመለክት ነበር። አምባሳደሩ ያስተላለፉት መልእክት በአክቲቪስቶችና ማህበራዊ ሚዲያ ተጠቃሚዎች እንደገና ሲጋራና አስተያየት ሲሰጥበት ነበር። የአምባሳደር ማሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲው የፌስቡክ እና የትዊተር ገጾች መነሳቱ ይታወቃል። በድጋሚ የተለጠፈው የአምባሳደሩ መልእክት የድሮን ጥቃትን የተመለከተውን ክፍል ያስወጣና ለፌዴራል መንግስት የቀረበውን ጥሪ ያሻሻለ እንደነበር አይዘነጋም። ይህ መግለጫ ከተሰጠ ከ3 ሳምንታት በኋላ በጉዳዩ ላይ በኢትዮጵያ አሜሪካ አምባሳደሩ ማብራሪያቸውን ሰጥተዋል። በዚህም አምባሳደሩ እሳቸው ሳያዩትና ሳያጸድቁት የወጣ የመጀመሪያ ረቂቅ መልእክት መሆኑን ጠቅሰዋል። አምባሳደሩ በዚያ መልእክታቸው ላቀረቡት የሰላማዊ ውይይት ጥሪ ከኦሮሞ ነጻነት ሰራዊትና ከአንዳንድ የፋኖ ታጣቂዎች አዎንታዊ ምላሽ ማግኘታቸውንና ሆኖም ቡድኖቹ ዝርዝር ቅድመ ሁኔታቸውን ማቅረባቸውንም ተናግረዋል። በኢትዮጵያ አሜሪካ አምባሳደር የሆኑት እርቪን ማሲንጋ ትላንት በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው ይህን የተናገሩት። በመግለጫው ላይ ከቀረቡላቸው ጥያቄዎች መካከል በቅርቡ ጽፈው ከደቂቃዎች በኋላ ያጠፉትን መልእክት የተመለከተ ይገኝበታል። አምባሳደሩ ለጥያቄው መልስ ሲሰጡ ስህተት ነው፣ ከስህተት ውጪ ሌላ ምንም ሊሆን አይችልም፣ መጀመሪያ ያረቀቅነው መልእክት እኔ ሳላየው በአስተዳደራዊ ስህተት እንዳለ ወጥቷል በማለት ገልጸዋል። አምባሳደሩ ጨምሮም በዚያው መልእክታቸው ለኦነግ ጦርና ለፋኖ ያቀረቡትን ጥሪ ተከትሎ ከተወሰኑ የኦነግ ጦርና ከተወሰኑ የፋኖ አባላት የተሰጠውን መልስ አይቻለሁ። በእርግጥ ረዘም ያሉ ቅድመ ሁኔታዎችን የዘረዘሩ ቢሆንም እኔ እንደ ጥሩ ነገር ነው የማየው በማለት አስረድተዋል። በቀጣይ ርዕስ 3 የግድያ ሙከራ ተደርጎብኛል። ታዬ ደንደአ። የቀድሞ የሰላም ሚኒስትር ዴኤታው ታዬ ደንደአ 3 የግድያ ሙከራ ተደርጎባቸው የነበረ መሆኑን የሚያመለክቱ መረጃዎች ወጥተዋል። የቀድሞ ከፍተኛ አመራሩ ለእስር ከመዳረጋቸው አስቀድሞ ይህን መናገራቸውን ሆርን ኮንቨርሴሽን አስነብቧል። የቀድሞ የሰላም ሚኒስትር ዴኤታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንደአ ባለፈው ኅዳር ከእስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል።
የቀድሞ የሰላም ሚኒስትር ዴኤታው ታዬ ደንዳ ባለፉት ጥቂት ዓመታት 3 የግድያ ሙከራ እንደተደረገባቸው በድጋሚ ከመታሰራቸው በፊት ከሆርን ኮንቨርሴሽን የበይነመረብ ሚዲያ ጋር ባደረጉት ቃለ ምልልስ ተናግረዋል። ታዬ መጀመሪያውና ሁለተኛው የግድያ ሙከራ የተደረገባቸው በ2014 እና 15 ዓ.ም ለጨፌ ኦሮሚያ ጉባኤ አዳማ በሄዱበት ወቅት እንደነበር ገልጸዋል። ሶስተኛው የግድያ ሙከራ በ2015 ዓ.ም ከጨፌው ጉባኤ አንድ ወር በኋላ መኖሪያ ቤታቸው አካባቢ እንደተደረገባቸው ታዬ አስረድተዋል። ይህ ቃለ ምልልስ ከመታሰራቸው በፊት መደረጉን ዋዜማ ሆርን ኮንቨርሴሽን ዋቤ ባደረገበት ዘገባው አመልክቷል። የግድያ ሙከራውን ያደረገው ማን ነው በሚለው ዙሪያ ግን የተባለ ነገር የለም። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። የአቶ ታዬን ጉዳይ በተመለከተው ችሎት ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑ ይታወሳል። የአቶ ታዬ ግድያ ሙከራዎች ለምን አሁን እንደወጡም ግልጽ አይደለም። በቀጣይ መረጃችን የህክምና ባለሙያዎች ከእስር ተለቀቁ። ከጤና ባለሙያዎች የሥራ ማቆም አድማ ጋር በተያያዘ ሁከትና ብጥብጥ በማነሳሳት ወንጀል ተጠርጥረው ከ3 ሳምንት በላይ በእስር ላይ የነበሩት ዶክተር መሐሌት ጉሽ በዋስ ከእስር መለቀቃቸውን የቤተሰብ አባል መግለጻቸውን የአዲስ ስታንዳርድ ዘገባ አመልክቷል። አናቶሚክ ፓቶሎጂስት መሐሌት ጉሽ በዋስትና ከእስር የወጡት ትላንት 10 ሰዓት ላይ መሆኑን ስማቸው እንዲጠቀስ ያልፈለጉ የቤተሰብ አባሉ ተናግረዋል። አክለውም በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ማክሰኞ ሰኔ 3 ቀን 2017 ዓ.ም ለዶክተር መሐሌት የዋስትና መብት ፈቅዶ እንደነበር ገልጸዋል። በተጨማሪም በክስ መዝገቡ ስር የነበሩ ሌሎች የጤና ባለሙያዎች ከትላንት ወዲያ ረቡዕ ዕለት ከጤና ሚኒስትር ጋር ውይይት ካካሄዱ በኋላ መፈታታቸው ተገልጿል። በአገር አቀፍ ደረጃ የጤና ባለሙያዎች የሥራ ማቆም አድማ ጋር ተያይዞ ግንቦት 11 ቀን 2017 ዓ.ም በጸጥታ አካላት ከመኖሪያ ቤታቸው ተወስዶ የነበሩት ዶክተር መሐሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ ቀርቦባቸው ነበር። በወቅቱ ፌዴራል ፖሊስ በጽሑፍ ያቀረበው የጊዜ ቀጠሮ መጠየቂያ ደብዳቤ የክስ መዝገቡ የተከፈተው በዶክተር ሳሙኤል ኃይሉ ተወልደ መድህን መሆኑ ከሰነዱ ታይቶ ነበር። በቀረበው ጽሑፍ ሁከትና ብጥብጥ በማስነሳት ከጸረ ሰላም ኃይሎች ጋር ተባብሮ የከተማ አመጽ በመቀስቀስ ህዝብና መንግስት የጣለባቸውን ኃላፊነት ወደ ጎን በማድረግ ህሙማንን አናክምም በማለትና የእጅ ስልኮቻቸውንና ማህበራዊ ሚዲያን በመጠቀም ብሔርን ከብሔር የሚያጋጩ መልእክቶችን በማስተላለፍ የሚሉ ክሶች ተካተውበታል። አናቶሚክ ፓቶሎጂስት ዶክተር መሐሌት ጉሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችና የጤና ባለሙያዎች የሥራ ማቆም አድማ ምክንያቶችን ለቢቢሲ ፎከስ ኦን አፍሪካ አስተያየት መስጠታቸውን ተከትሎ ነው። በወቅቱ በሀገራችን ያለ የጤና ስርዓት የግብዓት ችግር ያለበት ነው ያሉት ዶክተር መሐሌት በተለይ ልክ እንደ ፓቶሎጂ ክፍላችን በኦንኮሎጂ ክፍል ከ10 ዓመታት በላይ ያልተለወጡ ትልልቅ ችግሮች አሉብን ሲሉ አስረድተው ነበር። በተጨማሪም የህክምና ባለሙያዎች እያጋጠማቸው ስላለው የገንዘብ ችግር የሚያነሱ የቤት ኪራይና የትራንስፖርት ክፍያ መክፈል አልቻልንም፣ ባለፉት ጥቂት ወራት መንግስት ባደረገው የኢኮኖሚ ለውጥ ለመኖር ተቸግረናል ሲሉም ተናግረው ነበር። ስለ የሥራ ማቆም አድማው ሲናገሩም ድንገተኛ ክስተት ነው፣ ስሜታዊ እንድንሆንና ይህን እንቅስቃሴ እንድናደርግ ያደረገን አደረጃጀት የለም ማለታቸው ይታወሳል። አክለውም በአገሪቱም ሁሉም ነገር ጨምሯል፣ ነገር ግን ደሞዛችን አሁንም እንደቀድሞ ነው፣ ስለዚህ ከዚህ በላይ በዚህ መንገድ መኖር አንችልም ሲሉ የዶክተሮቹን ችግር ገልጸው ነበር። በመጨረሻም ከአውሮፕላን አደጋ የተረፈው ብቸኛው ሰው። በህንዱ አሳዛኝ አውሮፕላን አደጋ በህይወት የተረፈው ብቸኛው ሰው አስገራሚ ክስተት እያነጋገረ ነው። የእንግሊዝ ዜግነት ያለው ቪሽዋስ ኩማር ራሜሽ ትላንት ጠዋት በህንድ ከደረሰው አሰቃቂው የቦይንግ 787-8 አውሮፕላን መከስከስ አደጋ የተረፈው ብቸኛው ሰው ሲሆን በርካታ ዓለም አቀፍ ሚዲያዎች ተአምር በሚል ክስተቱን በስፋት እየተቀባበሉት ይገኛሉ። ቪሽዋስ በአውሮፕላን ውስጥ ከወንድሙ ጋር ነበር። አውሮፕላኑ አህመዳባድ ከተማ አቅራቢያ 242 ሰዎችን እንዳሳፈረ በተነሳ በትንሽ ደቂቃዎች ውስጥ ነበር የተከሰከሰው። 11A መቀመጫ ላይ የተቀመጠው ቪሽዋስ ኩማር ራሜሽ ተአምር በሆነ ሁኔታ ተርፏል። ግለሰቡ ከአደጋው በኋላ በእግር ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ቪዲዮ ወጥቷል። ከዛ በኋላም ሆስፒታል ውስጥ ተኝቶ ታይቷል። የህንድ የሀገር ውስጥ ሚኒስትርም ሆስፒታል ሄደው ጠይቀውታል። ቪሽዋስ ለሂንዱስታን ታይምስ በሰጠው ቃል ከተነሳን በ30 ሰከንድ ውስጥ ከፍተኛ ድምፅ ሰማን፣ ከዛ አውሮፕላኑ ተከሰከሰ፣ ሁሉም ነገር በቅጽበት ነው የሆነው ብለዋል። አክሎም ስነሳ በዙሪያ አስክሬኖች ነበሩ፣ በጣም ነበር የፈራሁት፣ ተነስቼ ሮጥኩ፣ በዙሪያ የአውሮፕላኑ ቁርጥራጮችም ነበሩ፣ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ገልጿል። ቤተሰቦቹ በሰጡት ቃል ደግሞ በደረቱ በፊቱ ላይ የተወሰነ ጉዳት እንዳጋጠመው፣ ከዚህ አደጋ እንዴት በህይወት እንደተረፈ ተአምር እንደሆነባቸው፣ ለራሱም ተአምር እንደሆነበት ገልጸዋል። አሁን ላይ በሆስፒታል የህክምና ክትትል ላይ እንደሆነና ደህና እንደሆነም አክለዋል።
ተመልካቾቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።